በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዳሴ አትናቴዎስ። የእስክንድርያ አገር ሊቀ ጳጳሳት ቅዱስ አትናቴዎስ የተናገረው የቁርባን ምስጋና ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይኖርም። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስ ጋር ይካ አምላካችንን አመስግኑት። ይህ እውነት ነው ይገባል። ይካ ልቡናችሁን ከፍ ከፍ አድርጉ። ይህ በአምላካችን በእግዚአብሔር ዘንድ አለን። ይዲ ዛሬ በዝች ቀን በዝች ቤተ ክርስቲያን ውስጥ የተሰበሰባችሁ ምእመናን ክብርት የምትሆን የክርስቲያንን ሰንበት ቅዳሴ ስሙ። ይካ ሰማያትን አዳኝባችኋለሁ፣ ምድርንም አዳኝባችኋለሁ። ያለመታወክ በፍርሃትና በመንቀጥቀጥ ትቆሙ ዘንድ እንደ ቃየል በቀለኛ ሆኖ ከወንድሙ ጋር ማንም ከዚህ በመዓት አይኖር። ሙሴን እንደተጣሉት እንደ ዳታንና እንደ አቤሮን ከባልንጀራው ጋር ማንም በመጣላት ከዚህ አይኖር። ሔዋንን እንዳሳታት እባብ ከወንድሙ ጋር በመሸነጋገር ማንም ከዚህ አይኖር። ካህናት ሆይ ብሩሃን የእግዚአብሔር ዓይኖች እናንተ ናችሁ። እርስ በርሳችሁ አንዱ ከአንዱ ጋር ተመለካከቱ። ከወገናችሁ ውስጥ በፈሊጥ መርምሩ። በመጸላይ ከእናንተ ጋር እንዳይቆምና እንዳይተባበር ሴሰኛም ቢሆን ነፍሰ ገዳይም ቢሆን ጣዖት የሚያመልክም ቢሆን ሌባም ቢሆን ሐሰተኛም ቢሆን ሊኸውም በአፋ የሚፈረድባቸው 5 ውሾች ናቸው። ኃጢአተኛውን እንደ ወንድማችሁ ገስጹት። ለሞት የሚያበቃ በደል ቢኖርበት በግልጽ ዝለፉት። የበደለውን ምከሩት። ያችን መንገድ ይተው ዘንድ ይቅር ሊልለት ወደ እግዚአብሔርም ይመለስ ዘንድ። የቤተ ክርስቲያን መብራት አገልጋዮቿም የምትሆኑ ዲያቆናት ሆይ ተኩላ ከበግ ጋራ፣ ጨልፊት ከርግብ ጋራ፣ ክርዳድ ከስንዴ ጋራ እንዳይኖር ከውስጡ አንቀሉ። እናንተስ የውስጡን ያይደለ የአፋውን መርምሩ፣ የውስጡን ግን እግዚአብሔር ያውቃል። በእርሱ መብራትም ይመረምራል። እግዚአብሔርን በመፍራት የተቀመጣችሁ ተነሱ። ይካ በአፋ የተተከሉ ጆሮዎች አይደሉ የውሳጣዊ ልብ ጆሮዎች ይከፈቱ። በአፋ የሚያበሩ ዓይኖች አይደሉ የውሳጣዊ ልብ ዓይኖች ይገለጡ። ሐሳባችን አንድ ጊዜ ወደ ላይ እንደሚወጣ አንድ ጊዜ ወደ ታች እንደሚወርድ እንደ ባሕር አዟሪ አይሁን። ከምድር እስከ ሰማይ እንደሚደርስ እንደ እሳት ምሰሶ ይሁን እንጂ። ሥራው ጽፍቅ እንደሆነ እንደ ወርቅ መጋረጃ ሕሊናችን እርሱን በመፍራት የተዘጋጀ ይሁን። እጃችንን ወደ እርሱ እናንሳ፣ እንደ እሳት ሰይፍ ወደ ቀኝና ወደ ግራ እንዘርጋ። ይኸውም እንደተነገረ ሰይጣንን የሚያስፈራው ነው። እግራችን ሁልጊዜ በመዓልትም በሌሊትም እንደማይናወጥ እንደ ብረት ችንካር በቤተ እግዚአብሔር የተተከለ ይሁን። ሁልጊዜ እንዲህ ባለ አነዋወርን እንኑር። እግዚአብሔር ሲያይ እግዚአብሔርን በመፍራት ወደ ምስራቅ ተመልከቱ። ይካ ሰው ግን ክቡር ሲሆን አላወቀም፣ ልብ እንደሌለው እንደ እንስሳም ሆነ መሰላቸውም። ሰውስ ንጉሥ ሲሆን አላወቀም፣ በፈቃዱ ራሱን አዋረደ፣ ባሪያም ሆነ፣ ጌቶች ያልሆኑትም ገዙት። ሰውስ ባለጸጋ ሲሆን አላወቀም፣ በፈቃዱ ራሱን ነዳይ ያደረገ፣ ሆዱን አስራበ፣ ነፍሱንም አስጠማ። አቤቱ አንተ ግን ለሰው ያደረግህለት ምን ያህል ነው? ሊያደንቅበት ሰማይን እንደ ድንኳን ዘረጋህ፣ ምድርንም ለእግሩ መመላለሻ አሰፋህ። ዝናምን ለምግቡ ከከርሰ ደመና ታወርዳለህ። በመዓልት ደስ ይለው ዘንድ ፀሐይን አበራህ። የሌሊት ጨለማም እንዳይሸፍነው ጨረቃን አሳመርክለት። የጣቶችህንም ሥራ ያውቅ ዘንድ የከዋክብትን ብርሃን አበራሃለት። ዕለታትንና ዓመታትን ዘመናትንና ወራትን ሰጠኸው ይገዛልህ ዘንድ። ልቡ ለደረቀች ለሰው ወዮለት። ሞትንና ሕይወትን አሳይኸው። ሕይወትን ንቆ ሞትን ወደደ። እስከ ጊዜው ለጻድቃንና ለኃጥአን እንደተሠራ ለአንዲት ጊዜ ለሰዓት እንደሚሆን እንቅልፍ የሥጋ ሞት አይደለም። ቁጥር ፍጻሜ የሌለው ለዓለም ለዘላለም የሚሆን ሞት ነው እንጂ። ሰውስ የብርሃን ልብስ የለበሰ ሲሆን ሰውነቱን አራቆተ፣ የዳባ ልብስን ለበሰ። ሰውስ ከእግዚአብሔር በታች ገዢ ሲሆን ካልታዘዘለት ዕፅ ሰርቆ በላ። አዳም ሆይ የሞት ፍርድን ያመጣህብን ምን አደረግንህ? አዳም ሆይ ደስታ ባለበት በገነት በእግዚአብሔር ማደሪያ ደስ ይለን ዘንድ ያልተውከን ምን አደረግንህ? ሔዋን ሆይ ምን አደረግንሽ? እነሆ በኃጢአት ብዛት ሥጋችን ጠቆረ፣ በሰማያውያን አምሳል በኖርን ነበር። ሔዋን ሆይ ምን አደረግንሽ? እነሆ ልጆችሽ በጭንቅና በሕማም በወለዱ ጊዜ ያለቅሳሉ። አንቺ ያችን በገነት ያለችውን እንጨት እንዳደማሻት ይደማሉ። አዳምና ሔዋን ሆይ እናንተን ነቀፍ ዘንድ የሚቻል አይደለም እኮ
አንደበትን እየተናገሩበት ሊሰድቡትና ሊነቅፉት እንዳይቻል እንደዚህም እናንተ እኛን ናችሁ፣ እኛም እናንተን ነን። አዳምና ሔዋን ሆይ እናንተስ ይቅር ባይ በሆነ በጌታ ተግሣጽ ንስሐ ገብታችኋል። አዳምና ሔዋን ሆይ እናንተስ በእውነት ድናችኋል። በተበጃችሁ በጌታ ደም ያለ መከልከል ያለ መከልከል ወደ ቀደመ ርስታችሁ ገብታችኋል። በተበጃችሁ በጌታ የማያምኑ አላውያን ሁሉ ልጆቻችሁ አይደሉም፣ አርአያችሁ ምሳሌያችሁ ናቸው እንጂ። በአንድ ልጃችሁ ያመነ እኛ ግን በእውነት ከወገባችሁ የወጣን ያመንን ለማለት ነው። በእውነት ከወገባችሁ የወጣን አርአያችሁ ምሳሌያዎቻችሁ ነን። እነሆ እኛን ልጆቻችሁን ኃጢአት እንደ እሳት በላችን፣ ፍትወትም አቃጠለችን። የነፍስ ፍትወት አይደለም የሥጋ ፍትወት ነው እንጂ፣ ይኸውም ነፍስን የሚያጠፋት ነው። እንግዲህስ የደስታ ገነት ሆይ ሰላም ላንቺ ይሁን እንበል፣ በመጨከን ነው እንጂ ወደ አንቺ እንገባ ዘንድ የማይቻለን። የአባታችን የአዳም ኤዶም ገነት ሆይ ሰላም ላንቺ ይሁን፣ በአንቺ ዘንድ ደስ ሊለን የማይቻል በዚህ ሥጋችንን ካላደከምነ በቀር። የገነት ምድር ሆይ ሰላም ላንቺ ይሁን፣ በአንቺ ዘንድ ልንመላለስ የማይቻል እግሮቻችንን በከንቱ ከማመላለስ ካልከለከልን በቀር። ዳግመኛም በእሳት ሰይፍ ገነትን የምትጠብቅ ሱራፊ ሆይ የሕይወት ማደሪያን ገብተን እናያት ዘንድ ተወን እንበል፣ በውስጧም የምንኖር አይደለም። ሱራፊ ሆይ የሕይወት ማደሪያን ገነትን ገብተን እናያት ዘንድ ተወን፣ በዚያ የምንሸሸግ አይደለም። ሱራፊ ሆይ ወደ ገነት ገብተን ሽቶዋን እናሸት ዘንድ ተወን፣ መዓዛዋን በልቡናችን ይጨመር ዘንድ። ሱራፊ ሆይ ወደ ቀደመ አባታችን ርስት እንገባ ዘንድ ተወን፣ በእንጨቶቿ ደስ ይለን ዘንድ እንደ ቀድሞ ከፍሬዋ በእጃችን የምንቆርጥ አይደለም። ሱራፊ ሆይ ገነትን የሚያጠጧት የብርሃንን ወንዞች ግዮንንና ኤፌሶንን ጤግሮስንና ኤፍራጥስን ገብተን እናያቸው ዘንድ ተወን። ከምስራቅ ወጥቶ ወደ ምዕራብ የሚሄድ አለ፣ ከዚያ ያለውን ያጠጣ ዘንድ። ከምዕራብ ወጥቶ ወደ ምስራቅ የሚሄድ አለ፣ በዚያ ያለውን ያጠጣ ዘንድ። ከደቡብ ነቅቶ ወደ ሰሜን የሚጨመር አለ፣ በዚያ ያለውን ያጠጣ ዘንድ። ከሰሜን መንጭቶ ወደ ደቡብ የሚጨመር የሚሄድ አለ፣ በዚያ ያለውን ያጠጣ ዘንድ። የባሕር መመላለሷ ድንቅ ነው እንደተባለ እንዲሁም ያለ ድምፅ የአፍላግ መመላለሳቸው ድንቅ ነው። ምን እንላለን? ነፍስ እንደሌለው እንደ መሰንቆ እንጫወታለን። የእግዚአብሔርን ጸጋ የተቀባን በእውነት ክርስቲያን የክርስቶስ ወገኖች መሲሐውያን እኛ ግን እንትጋ እንቸኩልም፣ እንቅና፣ ከክብር ወደ ክብር እንገባም ዘንድ እንቅረብ። አስቀድሞ ሥጋችንን እናስገዛው፣ ሁልጊዜ ሐሳባችንን ከመባከን እንሰብስብ። አምላካችን እግዚአብሔር ወዶ ልመናችንን ይቀበልልን ዘንድ ይዲ እናስተውል። ይካ ገደል ጎጻጉጽ ቀናይ አይደለ፣ ጠማማ የሆነ ነገር ከዚህ ያለን አይደለም። ነቢያትና ሐዋርያት አስቀድመው የደረሱበት በልዕልና ያለ ነው እንጂ ለእኛ ከዚህ በአሸዋ የተሠራ ነፋሳት የሚነፍሱበት ፈሳሾች የሚገፉት ቤት ያለን አይደለም። በላይ ያለች ነፃ የምታወጣ ኢየሩሳሌም ናት እንጂ። አስቀድመው የጳጳሳት አለቆችና ጳጳሳት፣ ኤጲስቆጶሳት፣ ቀሳውስትና ዲያቆናትም አስቀድመው የደረሱበት እሊህ እንደኛ ሥጋን የለበሱ ሲሆኑ ባነዋወራቸው መላእክትን መሰሉ። ሰውነታቸውን አነጹ፣ ልብሳቸውንም ነጭ አደረጉ። የሥጋቸውንም አዳራሽነት አላሳደፉም። ስማቸውን በበጉ ደም በሕይወት መጽሐፍ ውስጥ ተጻፈ። እንደ እርሳቸው በሥጋ ተወልደን እኛም 3 ልደቶች አሉን። አንዲቱ ክርስቶስን የምታስመስለን ቅድስት ጥምቀት ናት። አንዱም በደልንና ኃጢአትን የሚያስተሰርይ የክርስቶስ ሥጋውና ደሙ ነው። አንዱም ንጹሕ አድርጎ ወደ እግዚአብሔር የሚያቀርብ ከሰውነት ውስጥ በዮርዳኖስ አምሳል የሚወጣ በንስሐ ያለ እንባ ነው። እኛ ሁላችንም ንጹሐን የሆን ሥጋችንን በንጹሕ ውሃ እንጠብ። በምስጋና ቃል እግዚአብሔርን እንደሚያመሰግኑት መላእክት እንሆን። በየማዕረጋቸውና በየማኅበራቸው በየሰራዊታቸው በየሥርዓታቸው በየስማቸው በየቁጥራቸውም የሚጋርዱ አሉ፣ የሚከቡም አሉ፣ የሚያጥኑ አሉ፣ የሚዘምሩም አሉ፣ በልብ የሚያመሰግኑ አሉ፣ በቃል የሚያመሰግኑ አሉ። ክንፎቻቸው 6 የሆኑት እንዲህ ይላሉ፣ ቅዱስ 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 ፍጹም አሸናፊ እግዚአብሔር። እኛም ከእነርሱ ጋር በአንድነት ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው እንበል። ይዲ ተሰጥኦውን መልሱ። ይህ ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የመላ ነው።
ይካ የበዓላትን በኩር ኑ ከፍ ከፍ እናድርጋት፣ ኑ እናመስግናት፣ ኑ እናክብራት፣ ኑ በዓል እናድርጋት። ይህችውም ቅድስት ሰንበተ ክርስቲያን ናት። ይህች ቀን እግዚአብሔር ሥራ የሠራባት ናት እንበል። በእርሷም ደስ ይበለን ሐሴትም እናድርግ። እንደ ነቢዩ እንደ አሳፍም በረዳን በእግዚአብሔር ደስ ይበላችሁ እያልን እንዘምር። ከመገዛት ነፃነትን ከጨለማን ብርሃንን በሰጠን በእግዚአብሔር በእውነት ደስ ይበለን። ለያዕቆብም አምላክ እልል በሉ፣ ለክቡራን ነቢያት አምላክ ለንጹሐን ሐዋርያትም ጌታ በእውነቱ እልል እንበል። በገናን ያዙ ከበሮንም ስጡ፣ ወንጌልን በእውነት እንያዝ፣ በውስጡ ትሕትናና ፍቅር ያለበትን ሁለተኛ ሕግ ኦሪትን ግን እንተው። በውስጡ ስለ ነፍስ የነፍስ ቤዛ የሚሆን የሞት ፍርድ ያለበትን በእውነት በገና ከመሰንቆ ጋር የተስማማ ነው። የወንጌልም ትእዛዝ ከመስራቱ ጋር ያማረ ነው። መሰንቆ ሰማዕታት የለበሷት ሃይማኖት ናት። በመባቻ ቀን ነጋሪት ምቱ። በነቢዩ በዳዊት መዝሙር በታወቀች በበዓላችን ቀን በእውነት ሃሌሉያ እንበል። እግዚአብሔር ሥራውን ይሠራ ዘንድ የጀመረባት በእውነት የታወቀች ናት። ወዮ ይህች ዕለት ቀዳሚት ናት፣ ዳህራዊት አይደለችም። ለዘላለሙም የምትገዛ ዳህራዊት ናት። ወዮ ይህች ዕለት ለአብርሃም ተገለጸች፣ እርሱንም አስመኘች። ትንቢትም አናገረች፣ እርሱንም ደስ አሰኘች። ወዮ ይህች ዕለት ለሙሴ በደብረ ሲና ተገለጸች፣ ከእስራኤል ግን ተሰወረች። ወዮ ይህች ዕለት ለነቢያት ታወቀች፣ ከአይሁድ ወገንም ተሰወረች። በእኛ ዘንድ ግን ፈጽሞ ተገለጸች፣ እንደ ፀሐይም ተመላለሰች። በየሳምንቱ ትሰለጥናለች፣ በየሳምንቱ ትነግሳለች፣ በየሳምንቱ ትቆጠራለች። ወዮ ይህች ዕለት አብ የቀደሳት ወልድ የባረካት መንፈስ ቅዱስ ከፍ ከፍ ያደረጋት ናት። በእርሷ ደስ ይበለን፣ በእርሷም ሐሴት እናድርግ። ትከብሩባት ዘንድ አክብሯት። ዘመን ወር ለመባል በእርሷ የታወቃችሁ ሌሎች ዕለታት ሆይ የበዓላትን በኩር ኑ አመስግኗት። ይህችም የከበረች ሰንበተ ክርስቲያን ናት። ወዮ ይህች ዕለት ያረጀችዋ ያለፈችባት አዲሲቱ የጸናችባት ናት። ወዮ ይህች ዕለት እስረኞች ነፍሳት የተፈቱባት ባሮች ነፃ የወጡባት ናት። ወዮ ይህች ዕለት የፈረሰ የታነጸባት ሰይጣንም የጠፋባት ናት። ዳግመኛ ይህች ዕለት በምትሰለጥንባት ጊዜ አዲስ ሥራ አዲስ ነገርም ይሆናል። ያን ጊዜ የፀሐይና የጨረቃ የከዋክብትን ብርሃን ወይም ጸዳል ክረምት ወይም በጋ የለም። በውስጧ በነፍስ ሕያው ሆኖ የሚንቀሳቀስ ፍጥረት ሳይኖርባት ምድር 7 ቀን ታርፋለች። እንደ ረቂቅ ፉጨት ያለ ቃል ይላካል። በዚያም ቃል የሰማያት ጽን ይወገዳል፣ የምድርም ግዘፍ ይነዋወጻል። ያን ጊዜ መቃብራት ይከፈታሉ። ዓለም ከተፈጠረ ጀምሮ የፈረሱ ሙታን ፈጥነው እንደ ዓይን ቅጽበት ይነሳሉ። አብ መንግሥቱንና ፈርዱን ለልጁ ይሰጣል። ያን ጊዜ አዲስ የመብረቅ ኃይል ይታያል። ግሩም የሚሆን የነጎድጓድም ቃል ይሰማል። ከመጀመሪያው ጀምሮ ጆሮ ያልሰማው ዓይንም ያላየው የእሳት ክንፎች አሏቸው። ግሩማን መላእክት በፊቱ ይቆማሉ። ስም የሌላቸው እገሌና እገሌ የማይሏቸው በአብ መጋረጃ ፊት የሚኖሩ ባለሟሎች መላእክት ናቸው። የልህም ክንፍ ከክንፍ ጋር ይሳበቃል። ይሰማሉ፣ ያንጎደጉዳሉ፣ ሰይፋቸውንም ይመዛሉ፣ የጽናታቸውንም ኃይል ያሳዩ ዘንድ ይበራሉ ነው። ይቅርታ ያነበለብሉ ስለሚል ነው። ይቅር ያን ጊዜ የእሳት ባሕር እስከ መሠረቷ ትገለጣለች። በበታቿ ያለ የውርጭ ጉድጓድም የእሳት ወንዝም ይፈሳል፣ ሁሉ ተጠብቆለት ያለውን ያይ ዘንድ። ያን ጊዜ መጻሕፍት ይገለጣሉ፣ ሥራም ይገለጣል፣ አንደበትም ዝም ይላል፣ የተከፈተ አፍም ድዳ ይሆናል። ፍጥረቱም ሁሉ በመፍራት በመንቀጥቀጥ በታላቅ ጸጥታም ይቆማሉ። ምድር ሁላ ከእግር መሄጃ ልክ በቀር አትበቃም። ሁሉም እንደ ጽፍቀተ ሮማን ይጨናነቃል። ያን ጊዜ ጥቁርና ቀይ፣ አጭርና ረጅም የለም፣ አንድ አካል አንድ መልክ ነው እንጂ። ያን ጊዜ የነፍስ ቤዛ የለም። ወንድ በሚስቱ መለወጥም ቢሆን አባት በልጁ እናትም በልጇ አንዱም አንዱ የሥራውን ፍዳ ይቀበላል እንጂ። ባለጸጋውን ስለ ባለጸግነቱ አያፍረውም፣ እንደተገመገመለት ነው እንጂ። ለድሃውም ስለ ድህነቱ አይራራለትም፣ እርሱን ደስ ካላሰኘው። ያን ጊዜ ጻድቃን ደስ ይላቸዋል፣ በሕይወታቸው አልቅሰዋልና። ኃጥአንም ያለቅሳሉ፣ ሳቅንና ስላቅን ስለወደዱ፣ የፍርድና የፍዳ ቀን ደርሳባቸዋለችና። ያን ጊዜ ባለጸጎች ይድህያሉ፣ ተድላ ደስታቸውን በዓመፅ ጨርሰዋልና። ነዳያንም ባለጸጎች ይሆናሉ፣ ንዴታቸውን በምስጋና ተቀብለዋልና።
ያን ጊዜ ተርበው የነበሩ ይጠግባሉ፣ በሕይወታቸው ተቸግረው ነበሩና። ያን ጊዜ ባለጸጎች ደህያሉ፣ ተድላ ደስታቸውን በዓመፅ ጨርሰዋልና። ነዳያንም ባለጸጎች ይሆናሉ፣ ንዴታቸውን በምስጋና ተቀብለዋልና። ያን ጊዜ ተናጋሪዎች የነበሩ ዝም ይላሉ፣ ከንቱንና ብላሽን ነገር ተናግረዋልና። ትዕግሥተኞች የነበሩ ይናገራሉ፣ አንደበታቸውን ወደ ሐሜት ይሮጥ ዘንድ አልተውትምና፣ ባልንጀራቸውንም ፈጽሞ አላሳዘኑምና። ያን ጊዜ ጽኑዓን የነበሩ ይደክማሉ፣ ሥጋቸውን በዝሙት አድክመዋልና። ደክመው የነበሩት ይጸናሉ፣ ኃይላቸውን በሰይድ በመዓልትና በሌሊትም በመትጋት አድክመዋልና። ያን ጊዜ ኃያላን ልምሾ ይሆናሉ፣ እጃቸውን ለመቀማት ዘርግተዋልና። ባልቴትንና አባት እናት የሞቱባትን አስለቅሰዋልና። ያን ጊዜ የተናቁት እንደ አንስርት ይበራሉ፣ ክንፎቻቸውም ይወጣሉ፣ ጎልማስነታቸውም ይታደሳል። ያን ጊዜ ትዕቢተኞችና ኩሮች ይገለጻሉ፣ ኀፍረታቸውም ይገለጻል። ያን ጊዜ የታረዙት ይለብሳሉ፣ የዝናምንና የጠል ካፊያ አረሷቸዋልና። ብርድና ውርጭ አስቸግሯቸዋልና፣ የፀሐይ ሐሩርም አቃጥሏቸው ነበርና። ያን ጊዜ ጦርና ጋሻ ቀስትና ፍላጻ የለም፣ በምድር የነበረ ሁሉ ተሽሯልና። ያን ጊዜ ንጉሥ አድሎ በሌለበት በቅን ፍርድ ይፈርዳል። ያን ጊዜ ኃጥአን ከጻድቃን መካከል ይለያሉ፣ ርኩሳንም ከንጹሐን መካከል ይለያሉ። የዚያን ጊዜ አውያት፣ የዚያን ጊዜ ጩኸት፣ የዚያን ጊዜም ልቅሶ ምን ያህላል! እርሱ ቅሉ ፈጣሪ ወደ ጥፋት መንገድ ሲሄዱ ባያቸው ጊዜ እጁ ስለፈጠራቸው ፍጥረቶቹ እስኪያለቅስ ድረስ። ያን ጊዜ ኃጥአን ስለ ራሳቸው ያለቅሳሉ፣ ጻድቃንም ስለ ዘመዶቻቸው ያለቅሳሉ። የሰማይ መላእክትም ስለ ሰው ፍጥረት ያዝናሉ። በዚህን ጊዜ ንፍቅ ቄስ ማዕጠንቱን ይዞ ይዞር። ይካ ሁሉ ከተፈጸመ በኋላ ያን ጊዜ ለመረጣቸው ለወዳጆቹ ለጻድቃኖቹ የብርሃን ድንኳን ይተከላል። 7 መሰወሪያ ያለው የእሳት መጋረጃ ይዘረጋል። የካህናት አለቃ ኢየሱስ ክርስቶስም ከዚያ ወደዚህ ምስጢር ይገባል። ለግብር ሥርዓት ቀሳውስትን በቀኙ ዲያቆናትንም በግራው ያቆማቸዋል፣ የምስጢርን ሥርዓት ያሳያቸው ዘንድ። ምን ይመስላል? ስሙስ ምንድን ነው? የዚያን ጊዜውስ ምስጢር ምን ይባላል? ዛሬ ሊናገሩት አይቻልም፣ በሰው ልቡናም የለም። የተሾማችሁ ካህናት ሆይ ከሰማይና ከምድር ጌታ ጋር ካገለገላችሁ ለእናንተ ክብር ይገባችኋል። የንጹሕ ወርቅ ሻሻቴ የምትመስሉ የተመረጣችሁ ዲያቆናት ሆይ ለእናንተ ደስታ ይገባል። ድንቅ ምስጢርን ባያችሁ ጊዜ ሳንፔር በሚባል ዕንቁ ላይ የቆመ የንጹሕ ወርቅ አይማድን የምትመስሉ ክቡራን አበው ሆይ መመስገን ይገባችኋል። ብሩሃን ከዋክብትን የምትመስሉ ሁላችሁ ምእመናን ሆይ ለእናንተ ክብር ይገባል። ክርስቶስ አንድነትን ወደሚያደርግባት ወደዚያች ሰርግ በምትገቡበት ጊዜ ጌታችሁን ታጥቆ ከእናንተ ጋር እየተመላለሰ የእርሱን ሀብት ሲሰጣችሁ ባያችሁት ጊዜ ለእናንተ ክብር ይገባል። ያን ጊዜ ለእኛ ለምኑልን፣ ለእኛ አማልዱ፣ ይምረን ይቅርም ይለን ዘንድ በሥራችን አይደለም በሥራችሁ ነው እንጂ፣ በረከሰች ሥራችን አይደለም ለአምላካችን ምሕረት ነው እንጂ። ይህ 3 ጊዜ አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይደለም። ይካ አቤቱ ኃላፊ ከሚሆን ከዚህ ዓለም ስለሄዱ ስለሞቱ አባቶቻችንና ስለ ወንድሞቻችን እንለምንሃለን እንማልድሃለንም በበጎ ታሳርፋቸው ዘንድ በፊትህም ከኃጢአት ንጹሕ የለምና። ሰውስ በኃጢአት ጭቃ የሆነ ነው። ኃጢአትን ብትጠባበቅ ግን አቤቱ በአንተ ፊት ማን ይቆማል? የብርሃን ሰንበት በሆነች ይህ ሥጋህና ደምህ በተሠራባት በዚች ቀን ዛሬ ስማቸውን የምናውቃቸውን በዚህ በአገልጋዩ ቃል እንጠራለን። ስማቸውንም የማናውቃቸውን አንተ በምሕረትህ አስባቸው። ስማቸውንም ነፃ በምታደርግ በኢየሩሳሌም በሕይወት መጽሐፍ ጻፍ። ይዲ በእንተ ብፁዕ ይካ ንፍቅ ጸሎተ ቡራኬ ይዲ ንፍቅ። አቤቱ የጳጳሳቱን አለቆች ጳጳሳቱንና ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን የክርስቲያንንም ወገኖች ሁሉ ማራቸው፣ ይቅርም በላቸው። ይካ በዚህ ቅዳሴ ፊት ስብሐት አኮቴት ልዕልናም አሉ። የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ለጌትነትህ መጠን የለውም፣ ለመንግሥትህም ፍጻሜ የለውም፣ ለአገዛዝህም ወሰን የለውም፣ ለግዛትህም ዳርቻ የለውም። መለኮትህ የሚገኝበት አኗኗርህም የሚወሰንበት አይታወቅም። ለመለኮትህ የሚገኝበት አይመረመርም። ባሕሪህም የሚደነገግበት ቅድምናህን የሰው ሐሳብ አይደርስበትም። ዳህራዊነትህንም የመላእክት ፍጥነት አያገኘውም። አንተ ከሁሉ ዓይን የተሰወርክ ነህ።
አንተ ከሁሉ ርሁቅ ምጡቅም ነህ። አንተን በሚፈሩ ሁሉ ዘንድ አንተ የቀረብክ ነህ። ከእርሳቸውም ጋር ትኖራለህ፣ ፈቃዳቸውንም ታደርግላቸዋለህ። ኃጥእን መመለሱን እንጂ ሞቱን የማትወድ ሆይ ሕፃንን ከአባቱ ወገብ አውጥተህ ወደ ሴት ማኅፀን የምትልከው ሆይ በረቂቅ ሰፋድልም የምትጠቀልለው ውሃም ሲሆን በጥበብህ የምታረገው የሕይወት መንፈስንም እፍትልበታለህ። በሆነ ሆኖ በ40 ቀን ትሾመዋለህ። ባለጸጋ ለመሆን ለመደህየትም ቢሆን ለመጽደቅም ለመኮነንም ቢሆን ዳግመኛም ከዚያ ታወጣዋለህ፣ ዓይኑንም ትገልጣለህ። ከዚያ የሚገባበትን ምድር ያይ ዘንድ ጉሮሮውን ከፍተህ ታስጮኸዋለህ። እጁንና እግሩን ታንቀሳቅሰዋለህ፣ የእናቱን ጡት ያውቅ ዘንድ። የምታሳድገውና የምታጎለምሰው እስከ ርጅናም የምታደርሰው ሆይ ነፋስን የምታነሳሰው ሳይታይ ጉምንም ያለ ድምፅ የምታስኬደው ሆይ ምስጋና ሁሉ የማይመላው የምስጋና መዝገብ ያለህ አቤቱ እንዳንተ ዙፋኑን በእሳት የጋረደ ማን ነው? በልብስ ውስጥ የውሃ ስዕል ያደረገ ማን ነው? ተራራዎችንስ እንዳንተ በሚዛን የመዘናቸው የባሕርን ውሃ በፍኝ የሚሰፍረው ማን ነው? እንዳንተ አዳራሹን በውሃ የሚታታ ዙሪያውንስ በእሳት የሠራ ማን ነው? በላይ ያለው የውሃው ጠፈር በጥበብህ ወደ እሳት ግርግዳ አይወርድም። በታች ያለው የውሃው ግርግዳም ባነዋወርህ በላይ ወዳለው ወደ ውሃው ጠፈር አይወጣም። ይህ ነገር የሚያስደንቅ እጹብ ነው፣ ድንቅ ነው። ማናቸውን አስቤ ያደንቃለሁ። በአርምሞና በቅድስና ከአባትህ ጋር መኖርህን ነውን? ወይስ እንደ ሕፃን በእናትህ ክንድ መያዝህን? ማናቸውን አስቤ አደንቃለሁ። ከሱራፌል ዘንድ እንደ ባሕር ማዕበል የሚቀርብልህን ምስጋና ነውን? ወይስ በዮርዳኖስ በትሕትና መቆምህን? አቤቱ በላይ ሳለህ በታች ብቸኛ ትሆናለህ፣ በታች ሳለህ በላይ ሦስት ትሆናለህ። እኛስ የተቻለንን ያህል ተናገርን፣ እስከ ሰማይም አደረስን። ከዚያ ማለፍ ግን አይቻለንም። ይሻገር ዘንድ ሕሊናችንን የማያሰናብተው የእሳት ባሕር ከዚያ አለና። አነዋዋርህን አንተ ራስህ ታውቃለህ፣ መለኮትህንም አንተ ራስህ ትረዳለህ። በዚህ ጊዜ ዕጣን ያሳርግ ይላል። ይህ አቤቱ በመንግሥትህ አስበን። ይካ የአንተ ሥጋ የሚሆን ይህን ኅብስት እናቀርብልሃለን፣ የአንተ የሚሆን ይህንንም ጽዋ እናሳርግልሃለን። ስለ ኃጢአታችንና ስለ በደላችን ስለ ሕዝብህም ስንፍና ከደቀ መዛሙርት የሰወርከው የጌትነትህ ገናንነት ምስጢር የለም። ይዲ ቀሳውስት እጆቻችሁን አንሱ። ይካ በፊታቸው ኅብስቱን አንስተህ ያዝ። በዚህ ጊዜ ኅብስቱን ያንሳ። ይህ እናምናለን፣ ይህ እርሱ እንደሆነ በእውነት እናምናለን። ይካ አመሰገንህ፣ ባረክህ፣ አመሰገንክ፣ ባረክ፣ 3 ጊዜ ይባርክ፣ ቆረስክ። ከዚህ በኋላ ኅብስቱን ሳይለየው ከ5 ላይ ጥቂት ያንቃው። ይህ ኅብስት ከእርሱ መለየት የሌለበት ሥጋዬ ነው፣ ንሱ ብሉ ብለህ ሰጣቸው። ይህ አሜን አሜን አሜን። እናምናለን እንታመናለን። ጌታችንና አምላካችን ሆይ እናመሰግንሃለን። ይህ እርሱ እንደሆነ በእውነት እናምናለን። ይካ እንዲሁም ጽዋውን ውሃውንና ወይንን ቀላቅለህ አመሰገንክ፣ ባረክ፣ አከበርክም። 3 ጊዜ ይባርክ። ይህ ጽዋ ከእርሱ መለየት የሌለበት ደሜ ነው፣ ንሱ ጠጡ ብለህ ሰጣቸው። በዚህ ጽዋውን በቀኝ እጁ በ4ቱ ማዕዘን ይወዙዘው። ይህ አሜን አሜን አሜን። ይካ ይህን ኅብስት በምትበሉት ይህንም ጽዋ በምትጠጡት መጠን መሞቴንና መነሳቴን ንገሩ፣ ወደ ሰማይ ማዕረጌንም እመኑ። ዳግመኛም በክብር መምጣቴንም ተስፋ እያደረጋችሁ ይህ አቤቱ ሞትህን ቅድስት ትንሣኤህንም እንነግራለን። ይካ ከመለኮትህ ገናንነት ምስጢር ከደቀ መዛሙርትህ እንዳልሰወርክ እነሱም ከእኛ የሰወሩት የለም። ለቤተ ክርስቲያን ሥርዓት ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስትና ዲያቆናት አድርገው ሾሙን። ሕጋችንን የሚቃወሟትንም ሁሉ ስም አጠራራቸውን ከምድር ነቅለህ አጥፋ፣ ስማቸውንም በሕይወት መጽሐፍ አትጻፍ። ሐዋርያት አንድ ካደረጓት ከቅድስት ቤተ ክርስቲያንህ ጋር የማይተባበሩትንም ሁሉ በአንገታቸው የእሳት ዛንጅር ስቀልባቸው። በእርሱም ተከበው ወደ ጥልቅ ልቅሶ ይድረሱ። ቅዱስ ስምህን የሚጠሉትንም ሁሉ ሰይፍህን መዘህ ክበባቸው። የሚረግጧትን ምድር ረግረግ ሆና ታስጥማቸው። በሕያውነታቸው ወደ ሲኦል ይውረዱ። ስለ ስምህ የተሰደድን ባላውያን ዘንድ ብዝበዛ የሆነ እኛን ግን በይቅርታ ጠብቀን፣ ይቅርታህን አሳየን፣ የምዕመናንህን ልቡና እናጸና ዘንድ። ይህ አሜን። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን። ይካ ለመንጋህ
የማይራሩለት የሚከለክሉ የሚነጥቁ ከልካዮች በስተዋልና ይዲ በፍጹም ልብ ይህ በፊት እንደነበረ በዚህ ጊዜ በጣቱ ጠምቶ በደሙ ሥጋውን ይቅባ። ይካ እርሱን በእርሱ አክብረህ ለሁላቸው አንድ አድርገህ ተሰጣቸው ዘንድ አንድ ጊዜ ኅብስቱን አንድ ጊዜ ጽዋውን ይባርክ። ዳግመኛም ሁለቱን አንድ ጊዜ ይባርክ። ወልድ ሆይ እንደታመመ ሰው አሰምተህ ተናገር። ኤልማስ ላማ ሰበቅታኒ በል። በአፋቸውም ውስጥ ሳለ አባቴም ሆይ ሥጋዬን የበሉትን ደሜን የጠጡትን ማራቸው ይቅርም በላቸው በል። ይካ ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ መሆንን ስጠን። ይህ እንደርሱ ይካ የእግዚአብሔር ስሙ ምስጉን ነው። ይህ እንደርሱ ይካ የመንፈስ ቅዱስን ጸጋ ላከልን። ይህ እንደርሱ ይዲ ለጸሎት ተነሱ። ይህ አቤቱ ይቅር በለን። ይካ ሰላም ለሁላችሁ ይሁን። ይህ ከመንፈስ ጋራም ይካ የመፈተት ጸሎት። ዳግመኛም የምሕረትን አምላክ እንማልደዋለን። አገልጋይ ለሚሆን ለእርሱ እናገለግላለን። መሥዋዕት ለሚሆን ለእርሱ እንሰዋለን። ለሚቀርብ ለእርሱ እናቀርባለን። በሕግ እርሱ ከሰማየ ሰማያት ይምጣ። በዓይናችን አይተን በእጃችን ሰውተን ደስ እንሰኝበት ዘንድ ሥጋው ከዚህ ኅብስት ጋር አንድ ይሁን፣ ደሙም ከዚህ ጽዋ ይቀዳ። ይህን ኅብስት በሚበላበት ጊዜ ከእኛ ወገን ለአንዱ ያለ ደምና ያለ መንፈስ ሥጋን ብቻ የሚበላ አይምሰለው። ይህንንም ጽዋ በሚጠጣበት ጊዜ ከእኛ ለአንዱ ያለ ሥጋና ያለ መንፈስ ደምን ብቻ የሚጠጣ አይምሰለው። ሥጋና ደም መንፈስም አንድ ናቸው እንጂ እግዚአብሔር አምላካችን መለኮቱ ከትስብእቱ ጋር አንድ እንደሆነ ይዲ ጸልዩ አቡነ ዘበሰማያት። ይካ አብ ሆይ እንለምንሃለን፣ ከቸርነትህም እንማልዳለን። መፍቀሬ ሰብ ሆይ እሳተ መለኮት ሲሆን ለባሕሪው ፍለጋ የሌለውን ልጅህን ወዳጅህን ትሰድልን ዘንድ የሕይወት እሳት የሚመስል መንፈሳዊና ነባቢ መሥዋዕትን እስኪ እንየው። እርሱ ኢየሱስ ክርስቶስ በዚህ በመሥዋዕቱ ላይ ይደር ለዘላለሙ። ይህ የመድኃኔ ዓለም የመላእክት ሰራዊት በመድኃኔ ዓለም ፊት ይቆማሉ። መድኃኔ ዓለምን ያመሰግኑታል። የመድኃኔ ዓለም ሥጋውና ደሙ። ወደ መድኃኔ ዓለም ፊት እንቅረብ፣ እርሱን በማመን ለክርስቶስ እንገዛ። ይዲ ንፍቅ መኳንንት ደጆችን ክፈቱ። ይዲ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉም። ይካ ክብርት የምትሆን ይህች የክርስቲያን ሰንበት ምን ትደንቅ! የተመሰገነች ይህች ቀን ምን ትደንቅ! እንደ አብ የሰለጠነች እንደ ወልድ የምትገዛ እንደ መንፈስ ቅዱስ የምትኖር ናት። ይህች ቅድስት የክርስቲያን ሰንበት ምን ትደንቅ! ከአምላካችን ከእግዚአብሔር ዘንድ ለምኝልን፣ ለእኛም አማልጂ ለዘላለሙ። ይዲ በፍርሃት ሆናችሁ ለእግዚአብሔር ስገዱ። ይህ አቤቱ በፊትህ እንሰግዳለን እናመሰግንሃለንን። ይካ ጸሎተ ንስሐ። ይዲ ተመልከት። ይካ ቅዱሳት ለቅዱሳን። ይህ ቅዱስ አብ አንድ ነው፣ ቅዱስ ወልድም አንድ ነው፣ መንፈስ ቅዱስም አንድ ነው። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስህ ጋራ። ከዚህም በኋላ ቄሱ መላውን ኅብስት አንስቶ በእጁ ይዞ እንዲህ ይበል፣ አቤቱ ክርስቶስ ማረን። ይህ እንደርሱ ይዲ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉም። ከዚህ በኋላ ወደ ሕዝቡ ተመልሶ ይካ አምላካችን እግዚአብሔር ሆይ በንስሐ ወዳሉት ወገኖች ተመልከት። ከተቀበሉ በኋላም ይካ ሀዳፌ ነፍስ ዳዊት በመዝሙር እንደተናገረ አቤቱ በጥላህ ማን ያድራል? በመቅደስህ ተራራነት ማን ያርፋል? መንፈስ ቅዱስ መለሰ እንዲህም አለ፣ በንጽሕና የሚኖር ጽድቅንም የሚሠራ ነው። በልቡናው እውነትን የሚናገር በአንደበቱ ያልሸነገለ በባልንጀራው ላይ ክፉ ያላደረገ ዘመዶቹን ያላሰደበ ክፉ ነገር በፊቱ የተናቀ እግዚአብሔርን የሚፈሩትን ሰዎች የሚያከብራቸው ባልንጀራውን ምሎ የማይከዳ ወርቁን በአራጣ ያላበደረ በንጹሑ ሰው ላይ ማማለጃን ያልተቀበለ እንዲህ የሚያደርግ ለዘላለሙ አይታወክም። ዳግመኛም ወደ እግዚአብሔር ተራራ ማን ይወጣል? በመቅደሱስ ቦታ ማን ይቆማል? አለ። መንፈስ ቅዱስ መለሰ እንዲህም አለ፣ ልቡ ንጹሕ እጁም ንጹሕ የሆነ ነው። በሰውነቱ ላይ ከንቱን ነገር ያልተቀበለ ለባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ይቀበላል። ሰሪዋ ተጠባቢዋ አምላካችን እግዚአብሔር ወደሚሆን አገር ይገባል። ይዲ ጸልዩም። ይካ ኑ ከፍ ከፍ እናድርጋት፣ ኑ እናመስግናት፣ ኑ እናክብራት፣ ኑ በዓል እናድርጋት። የበዓላትን መጀመሪያ ይህችውም ክብርት የምትሆን የክርስቲያን ሰንበት ናት። ትናንት በመግባቷ ደስ እንዳለን እንዲሁ በመውጣቷ ደስ ብሎን እንሸኛት። በእርሷ ሥጋችንን በማሳረፍ እየተጋን እረፍታችን ግን በደዌ እንደታመመ ሰው
በመተኛት አይደለም፣ ቀንና ሌሊት በመትጋት ነው እንጂ የዚች ዕለት ወዳጆቿ እንሆን ዘንድ ዳግመኛም እንደ እንስሳት ለሆነ ከእንስሳትም ለከፋን ለእኛ ወደ አምላካችን ወደ እግዚአብሔር ለምኝልን፣ ስለ እኛ አማልጅ እንበል። ቅድስት ሆይ በየሳምንቱ ወደ እኛ ነይ፣ በአንቺ ደስ ይለን ዘንድ ለዘላለሙ። ይህ አሜን። አንብር ውእድ ይካም አገልጋዮች አላቸው ከሁሉ ይልቅ ወደዳቸው አላቸው። ከሁሉ ይልቅ ወደዳቸው። ለመላእክት ያልተደረገ ለካህናት ተደረገ። በካህናት እጅ የተቀበልነውን ይህን ቅዱስ የሚሆን የልጅህን ሥጋ የመሲህንም ክቡር ደም በሰማይ የምትኖር አባታችን አምላካችን እግዚአብሔር ሆይ ለሕይወትና ለመድኃኒት ለኃጢአት ማስተስረያና ለማያልቅ ኑሮ እንዲሆነን አድርግ ለዘላለሙ አሜን። ይህ ቅዳሴ አትናቴዎስ ግንቦት 7 በቅዱስ አትናቴዎስ የዕረፍቱ ቀን ማለት ነው። በሰንበት ሁሉ በክረምት በደብረ ታቦር በብርሃን በዘወትር መቀደስ ይቀደሳል ማለት ነው። ረድኤተ እግዚአብሔር አይለየን።